አረብ ቤት ጠፍታችሁም በኮንትራትም የምትሰሩ አይዲያችሁን የራሳችሁ አይዲ ይዛችሁ የምትሰሩቶቼ ዛሬ በራሳችን ጉዳይ ላይ እንድንወያይ ይፈልጋለሁ ማለት ነው። አሁን ብዙዎቻችን ከመዳን ቤት ለመውጣት ያለን እጥረት አይደለም ከኔም ጭምር አስባለሁ። አንዳንዴ በቃ ከዚህ ሁሉ አመት ለአመት አንድ አይነት ስራ ከመስራት ወጥቼ የሆነ በቃ ውጭ ላይ ብሰራስ ምናምን እላለሁ። ግን ውጭ ምንድነው ምሰራው እላለሁ አንዳንዴ ማለት ነው። ውጭ ምንድነው ምንሰራው እዚህ አረብ ሀገር ላይ ለምሳሌ እኛ ስፔሻሊ እንግሊዝኛ ማናቅ ሰዎች ያልተማርን ሰዎች የሆነ ዲግሪ ወይም ዲፕሎማ የሆነ ነገር የሌለን ሰዎች ውጭ ወጥተንስ ከመዳን ቤት ውጭ ወጥተን ምንድነው ምንሰራው ስራችን ምንድነው የሚሆነው? ግፋቢል አይዲ ያላችሁ ልጆች ሞል ተቀጥራችሁ ልትሰሩ ትችላላችሁ። ሞል ላይ ሽንት ቤት ለማጠብ ለማጽዳት ሞል ለማጽዳት ወይም ደግሞ እንግሊዝኛ ማትችሉ ከሆነ ደግሞ ወይም አረበኛ የምትችሉ ከሆነ ወይም ሞል ውስጥ ሴልስ ሆናችሁ ትሰራላችሁ። ሴልስ ማለት ቆማችሁ እንትን ላይ ማስተናገድ ማለት ነው። እቃ ሂሳብ ማድረግ ምናምን ማስረከብ ሂሳብ መያዝ በዛ መሃል ሂሳብ ሊጠፋባችሁ ይችላል። ደሞዙ ኢማራት ላይ ቢያንስ ከ2000 እስከ 2005 ነው ሊሆን የሚችለው ማለት ነው። በዛ መሃል በጣም ብዙ ወጪዎች አሉ ማለት ነው። እነዛ ወጪዎች ምንድናቸው ብለን ብናስብ ለምሳሌ የቤት ኪራይ 500 ብር ወይ ለአራት ምናምን የሚኖሩ ከሆነ እስከ 500 ብር ወይም ደግሞ እስከ 800 ብር የቤት ኪራይ አለ። የተደራራቢ አልጋ ይዛችሁ ነው የምትከራዩትና እስከ 800 ብር የቤት ኪራይ ታወጣላችሁ። ቢያንስ 800 ብር የወር አስቤዛ እንበለው። እሱም የወር አስቤዛ ይሄ የምትበሉት ነው። ምሳ ቁርስ እራት የምትበሉት 800 ብር እንያዘው። እሱም ላይ በቃ ይችላል። 800 ብር 1600 ብር ሆነ ማለት ነው። ለምሳሌ አሁን ሞል ውስጥ ቆማችሁ ስትውሉ ቡና ያምራችኋል። በቀን ቢያንስ 5 ብር እንያዘው። እሱ በወር 150 ብር ይመጣል። በቀን 5 ብር የቡና ብናወጣ በወር 150 ድርሃም ይመጣል። ከ1600 ብር 150 ሲደመር 1750 ብር ወጪ ይሆናል ማለት ነው። ሻምፖ ሳሙና ቅባት አለ 200 ብር እንያዘው። ሻምፖ ሳሙና ቅባት አለ የግዴታ ነው። ለምሳሌ እሱ ሊቆይ ይችላል እስከ 3 ወር 4 ወር ምናምን ሊቆይ ይችላል። ሻምፖ ሳሙናውን እሱ አናስበው ችግር የለውም። ተውትና 1750 ብር ከ2500 ብር ላይ እሱም ከተገኘ ነው ደሞዝ እስከ 2500 ብር ከ2500 ብር ላይ 1750 ብር ሲቀነስ ስንት መጣ ጋይስ? 750 ብር ቀረ ከ2500 ብር ማለት ነው። ብዙ ነገሮች አሉ። በመሃል ሞዴስ ልትገዙ ትችላላችሁ፣ ልትታመሙ ትችላላችሁ። 750 ድራሙ ደግሞ ውጭ ላይ ስትኖሩ ጓደኞቻችሁ ጋር መውጣት ያምራችኋል። ልደት ሊኖር ይችላል፣ ሰርግ ሊኖር ይችላል። በዛ መሃል ደግሞ አዲስ ሹፎን፣ አዲስ ጫማ፣ አዲስ ኢጃብ ምናምን ሊያምራችሁ፣ አዲስ ሰዓት፣ አዲስ ጌጥ ሊያምራችሁ ይችላል ማለት ነው። ኦኬ ምናልባት በጣም አምራችሁ ተውባችሁ ልትኖሩ ትችላላችሁ። አንዳንዴ እርፍት ማለት የህሊና እርፍት ነው። እርፍት ማለት ይሄ ጭንቅላታችሁ ከሁሉም ነገር ነፃ ሆኖ እርፍ ሲል ይሄ ነው ሰላም። የሰላም ህይወት ይሄ ነው ለኔ ማለት ነው። ውጭ ላይ የምትመኙ ሴቶች ለምሳሌ ማታ በጊዜ ሰዓት የሞል ስራ ጠዋት 10 ወይም 12 ሰዓትም እንበለው ወይም 10 ሰዓት እንበለው። ጠዋት 10 ሰዓት ወጣችሁ ማታ 10 ሰዓት ነው የምትገቡት። አያችሁ ምንም ልዩነት የለውም። ልዩነቱ ምንድነው? እዚህ ጋር ንጹህ ልብስ ለብሶ ለአደባባይ ለሰው መታየት ብቻ ነው ትርፉ ማለት ነው። አያችሁ አንቺ እዚህ ሀገር ላይ በነፃነት ለምሳሌ በነፃነት ንጹህ ልብስ ለብሰሽ አምሮብሽ ተውበሽ ግን ኪስሽ ባዶ ከሆነ ምንድነው ጥቅሙ? ለምሳሌ ውጭ ላይ አረብ ሀገር ላይ ውጭ ላይ መስራቱ ምንድነው የቱ ጋር ነው ጥቅሙ? ለምሳሌ መዳን ቤት ሲሆንስ መዳን ቤት ዱባይ ላይ ለምሳሌ ኮንትራት ቤት አላችሁ 1200 ብር ነው አይደል? አንዳንድ የተባረኩ ሰዎች ቅባታችሁን፣ ሻምፖአችሁን፣ ሳሙናችሁን ሊገዙ ይችላሉ። ባይገዙም ግን 200 ብር አንድ የቅባት ሳሙና፣ ሻምፖአችሁ፣ ኮንዲሽነር፣ ቫዝሊን ብትገዙ 5 ወር ትጠቀሙታላችሁ። የ200 ብር እቃ ማለት ነው። ቡና ሲያምራችሁ እዛው መዳን ቤት ነው። ሻይ ሲያምራችሁ እዛው ቤት። አነሰም በዛም ጠገባችሁም አልጠገባችሁም በብራችሁ አትገዙም፣ እዛው ትበላላችሁ። ከገዛችሁም እንዶሚ ምናምን ልትገዙ ትችላላችሁ። ቢያንስ በወር 900 ብር አያችሁ፣ ቢያንስ 900 ብር ወይም ደግሞ ጥሬ 1000 ብር ሴፍ ታደርጋላችሁ። ኮንትራት ቤት ያላችሁ ልጆች አልፎ ቤተሰብ አስፈላጊ ከሆነ እሱ የእናንተ ጉዳይ ነው። አስፈላጊ ከሆነ 200 300 ትልካላችሁ። ገባችሁ አይደለ? 1000 ብር ግን ውጭ ያለው ህዝብስ ጭንቀት አለ፣ ለበሽታ ትጋለጣላችሁ። ግን መዳን ቤት ስትሰሩስ ቡና እንደፈለግሽ ትጠጫለሽ። እኔ አሁን በቀን 2 ሻይ እጠጣለሁ። ምግቤን፣ ቁርሴን፣ ምሳዬን፣ እራቴን እበላለሁ። ፌስ ማስክ አረጋለሁ ለፊቴ።
ኦኬ ፌስ ማስክ አረጋለሁ። በሳምንት ደግሞ ለሻወር ማለት ነው ቡናም ይሁን ምንም ይሁን ሰርቄም ይሁን ምንም ሳያቆብኝም ይሁን ሽንት ቤት አስገብቼ ማስክ ሰራለሁ። ለገላይ ትጥብላለሁ፣ ሻወሬን ወስዳለሁ። ከተኛሁም ሰላም ያለው እንቅልፍ ተኛለሁ። ወሬ የለ ምን የለ ጫጫታ የለ። ውጭ ምሰሩ ለምሳሌ ጠፍታችሁ እንደውም አይዲ ኖሯችሁ ውጭ ሰራለሁ ከምትሉ ሴቶች ጠፍተው የሚሰሩ ሴቶች ከናንተ የበለጠ ስኬታማ ናቸው። አይዲ ካላቸው የበለጠ ውጭ ከሚሰሩ ሴቶች የበለጠ ጠፍተው መዳም ቤት የሚሰሩ ሴቶች ለውጣማ ናቸው። እነሱ በአጭር ጊዜ ይለወጣሉ ካወቁበት። እንዳልኳችሁ ጠፍተው ቢሰሩ መዳም ቤት እስካሉ ድረስ 1007ም ቢሰሩ 1005ም ቢሰሩ እንዳልኳችሁ ቅባት ሻምፖ ሳሙናቸውን አንዴ ይገዛሉ። ለ4 ወር ለ5 ወር በቂያቸው ነው። ከዛ በኋላ ሴፍ አደርጋሉ። አንዳንዴ 200 ሚሊዮን 300 ሚሊዮን 400 ሚሊዮን ለቤተሰብ ይረዳሉ። በየወሩ ሳይሆን በ2 ወር በ3 ወር። ለምን ከዛ በፊት ቤተሰብሽ በየወሩ 20 ሺህ የሚሰጠው አልነበረም አይደል? ደሞዝም የለውም 20 ሺህ። ገቢያቸው ወይም በሳምንት ነግደው ሻይ ቡናቸው ምናምን ይዘው ነው የሚገቡት አይደል? ስለዚህ እዚህ ጋር የእናንተ አጠቃቀም ነው ብራችሁን የመያዝ የመለወጥ እጃችሁ ላይ ነው ያለው መብቴው ማለት ነው። በመቀጠል ምን ለማለት ፈልጌ ነው በዛሬ ቪዲዮ መዳም ቤት የመዳም ቤት ጥቅም የሚያውቀው ውጭ ላይ ተቸገረ። አሁን ብዙዎቻቸው ደግሞ ወላሂ ስራ አጥተው እየተሰቃዩ ነው ያሉት። ስፔሻሊ አይዲ አምና ላይ የዛሬ 2 አመት ለምሳሌ የዱባይ አይዲ ያሰሩ በምህረት አዋጅ 10,000 12,000 ከፍለው አይዲ ያሰሩ ልጆች ዘንድሮ በእርግጠኝነት ኢራናዊ ነው የሚሆኑት። ለምን በፊት ጠፍተው ሲፈጉ ከርመው አሁን አይዲ ሲይዙ በ1500 አልሰራም በ1700 አልሰራም እያሉ ስራ ፈተው ኢጃዛ ቤት ነው ያሉት። ስራው ከየት ይምጣ? ብልጥ ሰው እነዚህ ጠፍተው የሚሰሩት አይዲያቸውን ምናምን ያላሰሩት በ1500ም በ2000ም ገብተው ግብት ብለው ይሰራሉ። ገንዘባቸውን ሴፍ ያደርጋሉ፣ ወደ ሀገራቸው ይልካሉ። አገር ላይ ቤት አላቸው። ወላሂ እውነቴን ነው የምላችሁ። እዚህ ሀገር ላይ ውጭ ወጥቼ ተዝናንቼ ተቆልቼ እኖራለሁ ከማለት ተጠንቀቃችሁ ማለት ነው። ወላሂ ኢትዮጵያ እዚህ ጠፍታችሁም ሆነ ኮንትራት ቤትም ሆናችሁ አንገታችሁ ድፍት አድርጋችሁ መዳም ብትቀጠቅጥሽም እንኳን ጠንክረሽ ብርትት ብለሽ 2 አመት ብትሰሪ አገርሽ ላይ ወጣ ያለ ቦታም ይሁን የሆነ ነገር በእንጨትም ይሁን ስሩ። የራስ ነገር የራስ ነው። ኢትዮጵያ ላይ አሁን በጣም ትልቁ ችግር እየፈጠረ ያለው ምንድነው? የቤት ክራይ ነው። የቤት ክራይ ባላችሁበት የከተማ ልጆች አይደላችሁም፣ የአዲስ አበባ ልጆች አይደላችሁም። ባላችሁበት አካባቢ ላይ ግዙ ቦታ የገበሬ መሬት ገዝታችሁ በእንጨትም ይሁን 30 ቆርቆሮ ምትት አድርጋችሁ አስነስላችሁ ምናምን ግቢያችሁን አሳጥራችሁ 50 ዶሮ አርብታችሁ ቀለል ያለ ህይወት መኖር ልመዱ። እቺ ዱንያ አጭር ናት። እኛ ወደዚህ እያለን ወደዚህ እያለን ቀርተናል እላችኋለሁ። ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ። ባይ ወዳችኋለሁ። በቀጣይ ባሪ ቪዲዮ እንገናኛለን ኢንሻአላህ። ጨርሰዋለሁ በፓርት 2